ቤተሰቦቼ እንዴት ናችሁ? እስኪ አንድ ነገር ልበላችሁ ብዬ ነው ማለት ነው። ደግነት ስንት አይነት ነው? ላበበ ደግ ለከበደ ክፉ መሆን የሚችል እውነተኛ ልብ አለ? ደግነት በእርግጥ እያደገ የሚሄድ ነገር ይኖራል። እያደገ የሚሄደው ማለት ምን ማለት ነው? ልባችሁን ባሰፋችሁ ቁጥር የእግዚአብሔር ነገር በገባችሁ ቁጥር የምህረት ሰዎች ትሆናላችሁ ማለት ነው እንጂ በዚህ ዘመን ላይ እንደምናየው ላበበ ጥሩ ሰው ለከበደ መጥፎ ሰው መሆን አንችልም። ምክንያቱም ልባችን አንድ ነው። ልባችን ውስጥ ያለ ፍቅር ካለ፣ ልባችን ውስጥ ካለ ምህረት የማድረግ ልብ ካለን፣ ልባችን ውስጥ ይሄ ለሰው ሰው ነው የሚባል ነገር ማለት ሊያጠፋ ይችላል፣ ሰው ስለሆነ ምንም ላረገው አልችልም የሚል ነገር ልባችን ውስጥ ካለ እርግጠኛ ነኝ ልብ ሁለት አይነት ልብ የለም፣ አንድ አይነት ልብ ስለሆነ ያለው ማለት ነው። ስለዚህ ብዙ ጊዜ ይገርመኛል ማለት ነው። ኧረ ለኔስ ጥሩ ነው። ታዲያ መጦ ክፉና ደግ መሆን ከተቻለ ልባችን በራሳችን ነው። ኤክስፒሪየንሳችን ይመስለኛል ማለት ኤክስፒሪየንሳችን ጥሩ ልብ ያለው ሰው ጥሩ ነው ሁሌ ፖዚቲቭ የሚያስብ። በጣም ኢትዮጵያ ውስጥ ችግራችን ፖዚቲቭ አለማሰባችን ነው። ፖዚቲቭ ነገር አለማሰባችን ማለት ድሮ እንኳን ምን ይባላል? ቅን ተመኝ ቀን ነገር ታገኛለህ ይባላል ማለት ነው። ዛሬ ቅንነት የለም። ቅንነት መመኘት፣ ፖዚቲቭ ነገር እንደሚመጣ ማሰብ፣ ፖዚቲቭ ነገሮችን አክሴፕት ማድረግ ጠቃሚነቱ ለኛ ነው እንጂ ለሌላ ሰው አይደለም። ብዙ ጊዜ እኔ በዙሪያ ያሉ ሰዎች ማሰብ የማይቻልን ነገር ሲያስቡ በጣም እናደዳለሁ። ሪያሊቲን ነገር መቀበሎች ደግሞ ሪያሊቲን መቀበል ደግሞ የመሰለ ነገር የለም ማለት ነው። ሪያሊቲ ስላችሁ ምንድነው? ለምሳሌ ምኞት እኮ ጥሩ ነገር መመኘት እኮ ጉዳት የለው እኔ እስከማስበው ድረስ ማለት ነው። ለምሳሌ እከሌ ጥሩ ነገር ቢገጥመው ምን ልላችሁ ፈልጌ ነው ያነሳሁት እዚህ ጋር የሰው ልብ ስንት አይነት ነው? ለምሳሌ እኔ ስንት አይነት ልብ ይኖረኛል? እንግዲህ ራሴን ካልቀያየርኩት በስተቀር ልቤ ንጹህ ከሆነ፣ ልቤ በጎ የሚያስብ ከሆነ፣ ልቤ እግዚአብሔርን የሚጠብቅ ከሆነ የምመለከተው እግዚአብሔር ነው። ሰው ስለጎዳኝ ወይም ደግሞ ሌላ ነገር ስላደረገ ልቤ ክፉ አይሆንም ማለት ነው። ልባችንን መጠበቅ መቻል አለብን። ቀድሞም በጎን ነገር ልናገኝ የምንችለው ከሰው ሳይሆን ከእግዚአብሔር ነው ማለት ነው። ወይም ደግሞ እግዚአብሔር ከተጠቀመበት ሰው ማለት ነው። ስለዚህ እግዚአብሔር ሰው ላይ ካልተጠቀመ፣ እግዚአብሔር በዛ ሰው እናንተ ጋር ልድረስ ብሎ ካልመጣ የሰው ልብ ሁልጊዜ ክፉ ነው ማለት ነው። መጽሐፍ ቅዱስም ይላል እኮ የሰው ልጅ ክፉ እንደሆነ ማለት ነው። ስለዚህ እናንተ ከሰው የምትጠብቁት ነገር አለ። ሰው በጎ ነገር እንዲያደርግላችሁ፣ ሰው መልካም ነገር እንዲያደርግላችሁ፣ ጥሩ ፊት እንዲያሳያችሁ፣ ጥሩ ሰላምታ እንዲሰጣችሁ እንደምትፈልጉት ሁሉ እናንተ እንደዛ አድርጉላችሁ። አንዳንዴ መንገድ ላይ ሰላም ስላችሁ አንዳንድ ሰዎች ላይለዩኝ ይችላሉ። ብቻ ሰላም ስለተባሉ የሚያኮርፉ ሰዎች አሉ ማለት ነው። ያ ማለት አይ ዶንት ኬር እኔ ስለዛ ማለት ማቀው ስለመሰለኝ ሰላም አልኩ፣ ማቃስ ስለመሰለችኝ ሰላም አልኳት ማለት ነው። ስለዚህ ሰላምታዬን ከመለሰች መለሰች፣ አይ የታቀኛለች ብላም ዝም ካለችም መብቷ ነው። እኔ ጋር የሚመጣ ነገር የለም። በሚቀጥለው ቀን ግን ሰላም አለላት። ምክንያቱም እየተገፋ አንዳንዴ ሰላም ስትሉት ምን ይመስላችኋል? ከሱ የሆነ ነገር ጠብቃችሁ የሚመስለው ሰው አለ። ሁልጊዜም ሰዎች ከኔ ምን ፈልጎ ነው እንደዚህ በጎ ይሆነልኝ? ከኔ ፈልጎ ነው። እንደው ምን ይባባላል በእኛ አገር እከሌ ሊሞት ነው መሰለኝ ጥሩ ሆነ እንዴ? ሊሞት ሲባል እኮ ጥሩ የሚያደርግ ነገር የለም። መሞቻውን ካወቀ እንጂ ማለት ነው። መሞቻውን ካወቀ ያው መሄጃውን ስለሚያውቅ የፍርድ ጊዜ ስለሚኖር ፍርድ ስለሚጠብቀው ምናልባት ሰላም ሊሆን ይችል ይሆናል። ከዛ ውጪ መሞቻውን የማያውቅ ሰው ጥሩ የሚሆንበት ምክንያት የለም። እንደውም እየከፋ ነው የሚሄደው ጥሎ መሄዱን ስለሚያስብ ማለት ነው። ሰው ጥሩ የሚሆነው እግዚአብሔርን ሲጠጋ ነው። ሰው በጎ የሚሆነው እግዚአብሔርን ሲጠጋ፣ ከእግዚአብሔር የሚማረው ነገር ከእግዚአብሔር ለምሳሌ ከሰው የሚማርና ከእግዚአብሔር የሚማር ልዩነት ይሄ ነው። ከሰው የሚማር ክፋትን ይማራል፣ ብዙ ነገሮችን ይማራል። ከእግዚአብሔር የተጠጋ ሰው ግን እግዚአብሔር እየዳሰሰው፣ እግዚአብሔር እያስተማረው፣ በጎነቱ የእግዚአብሔር ቸርነቱን እያረገ ሲሄድ፣ እግዚአብሔር ብዙ ነገር እየከፈተለት ሲሄድ ይሄ ሰው ያዘብኝ
እንደዚህ ያረጉብኝ እንዲሆንኩ በዚህ ወጣው በዚህ ገባው እያልኩ የሚለውን ነገር እየተወ አይኑን ከሰው ላይ አንስቶ ወደ እግዚአብሔር ላይ እያረገ በሄደ መጠን ሰው ጥሩ እየሆነ ይሄዳል ማለት ነው። እንግዲህ እኔ አይኖቹን ወደ እግዚአብሔር እኔ እንደውም ብዙ ጊዜ ወደ እግዚአብሔር ቤት ቀረብ ያሉ ሰዎች ብዙ ተንኮል ሲሰሩ እናያቸዋለን። ለምን እንደሆነ ግራ ነው የሚገባኝ። ትክክለኛ የእግዚአብሔርን መንገድ ሰው ከተከተለ በጎ እየሆነ ይሄዳል እንጂ መጥፎ እየሆነ አይሄድም። እኔ እስከማውቀው ድረስ ከእግዚአብሔር እየተማረ ስለሚሄድ፣ እግዚአብሔር ደግሞ ጸጋውን ነው የሚሰጠው። የመቻል ጸጋ፣ ጥበብን፣ የሰው ማንነት። በተለይ ደግሞ እኮ ሰው የሚጎዳን በምን እንደሆነ ታውቃላችሁ? የዛን ሰው ማንነት እኮ መረዳት ስለማንችል፣ በሁለተኛ ልባችንን ማዳመጥ ስለማንችል፣ እግዚአብሔር ሲገልጥልን ስለዛ ሰው ማስተዋል ውስጥ ስለማንገባ ያታልሉናል ማለት ነው። ብዙ ጊዜ ብዙ አሁን ሚዲያ ላይ የሚቀርቡ ሰዎች አይታችሁ ከሆነ ገንዘባቸውን ተበልተው አረብ ሀገር ሰርተው ሚስቴ ነሽ ባሌ ነሽ ተባብለው በጣም በቃ ክፉ ነገር ሰው ለገንዘብ ያደርጋልና እግዚአብሔርን የተጠጋ ሰው ግን ያው እግዚአብሔር ዋይዝ እንዲሆን ያደርገዋል፣ ጥበበኛ እንዲሆን ያደርገዋልና ብዙ ነገር ይገጥመዋል። ቢገጥመውም ያንን የሚያልፍበት ጸጋ ደግሞ እግዚአብሔር ይሰጠዋል ማለት ነው። ስለዚህ ሰው እግዚአብሔርን ሲጠጋው የዋህ ይሆናል። እግዚአብሔርን ሲጠጋው በጎ ይሆናል። እግዚአብሔርን ሲጠጋው መልካም ይሆናል እንጂ ያው ሰው ሊሞት ሲል ጥሩ ይሆናል ተብሎ የሚባለው ነገር የአባባል ጉዳይ እንዳልኳችሁ ነው። ቅድም ያው የመሞቻውን ቀን የሚያውቅ ከሆነ እንግዲህ በሰማይ ቤት ስለሚጠየቅ ንስሐ ይገባል፣ በጎ ለመሆን ይሞክራል ማለት ነው። በመሰረቱ ሰው እንደሚሞት ካሰበ እኮ ጥሩ ሰው ነው የሚሆነው። ተውት፣ ቀኑን ማወቅ ምናምን ተውት። ሰው ላይ ይዘኑ የምንሄደው ሞት እንዳለ ብናቅ በጎ ነው የምንሆነው። ለየትኛው ጊዜ ሰው ሲሞት ብቻ ነው ለየትኛው ጊዜ ነው ብለን የምናዝነው? የሆነ ጓደኛችን ወይ ቤተሰባችን ከተለየ በኋላ ያን ቀን ለትንሽ ጊዜ ከዛ ክፋታችን ውስጥ መልሰን እንገባለን ማለት ነው። እሱ የሞተው በራሱ ጥፋት አድርገን እናየዋለን። ሞት የሚባል ይዘን የምንሄድ በኋላ ደግሞ የዘላለም ሕይወት ወይም የዘላለም ቅጣት እንዳለ አናስብ። ስለዚህ ነው ክፋታችን እላይ በላይ እየጨመረ ያለው እና ደግ ልብ ያለው ሰው ሁሌም ለማንም ሰው ደግ ነው። ምክንያቱም ከትላንትና ጥፋቷ እንኳን አትማርም፣ ዛሬም ደግሞ ለነዚህ ደግ አርጋ እንደዚህ ሆነች ይባላል። እንዴት ይማራል? በቃ ልቡ በእግዚአብሔር ነገር ላይ ያረፈ ነው። ሁልጊዜ ሰው ክፉ እንደሆነ የታወቀ ነው። በዛ ሰው መልሶ አይጎዳ እንጂ በሌላ ሰው መልሶ ቢጎዳ ለዛኛውም ሰው ቸርነት እያደረገለት ነው። ስለዚህ እኔ ግራ የሚገባኝ እና ላነሳላችሁ የፈለኩት ስንት አይነት ልብ አለው ያልኳችሁ ለአንደኛው በጎ ለአንደኛው መጥፎ መሆን ስለማይቻል ብዬ ነው። ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር አድርጉት። ሀሳብ ካላችሁም በኮሜንት ላይ ጻፉልን፣ እንነጋገርበታለን ማለት ነው። አመሰግናለሁ።